ይባቲ እንዴት ነሽ? ደህና ነሽ? ያለው ፈጣሪ አምላክ ይመስገን። እኔ ያለሁት ሳውዲ አረቢያ ምኖረው እና የመጣሁት በጠለብ ነበር የመጣሁትና ከመጣሁ በኋላ 8 ወር ሰራሁ። ከ8 ወር በኋላ አንድ እህቴ ተዋወቅኩኝ አበሻ። እሷ ትግሬ ናት፣ እኔ ደግሞ ጉራጌ ተወላጅ ነኝ። እና ከተዋወቅኩኝ በኋላ እሷ አስጠፊኝ፣ ቤቱ በጣም ይቸግረኛል፣ ይርበኛል፣ ይጠማኛል፣ በጣም ችግር ነው። ቤቱ ደግሞ በጣም ይከብደኛል፣ ኩላይቴን ያመመኝ ነው። ኤምባሲ መልሽኝ ስላት ኤምባሲም አልመልስም ማለት ነው። ኤምባሲን ስልክ ስደውል ኤምባሲም አልመልስም አሉኝ፣ ስልክ ማለት ነው። ከዛም በኋላ እህቴ አስጠፊኝ ብያልኳት ሮብና ሐሙስና አርብ ቀን ጁማ ምንገናኝ ልጅ አለች። እሷ እኔ እናት ቤት ነው እሷ እናት ቤት ነው የምትሰራው፣ እኔ ልጅ ቤት ነበር የምሰራው። ከዛ እኔ ወንድሜ ያስጠፋል እና አስጠፋሻለሁ ምናምን ብላኝ አለችኝ። እሺ አልኳት። በብር ተስማምተን በ3000 ሪያል። ከዛም በኋላ እሺ አለችኝ። ከሱ ልጅ አገናኘችኝ። ቻበሻዋ ካገናኘችን በኋላ ይሄ ልጅ ተነጋግረን አስጠፋኝ ቀን ደፍሮኝ ከደፈረኝ በኋላ በሁለተኛው ቀን ስራ ሰደደኝ። ከዛ ስራ ከላከኝ በኋላ ከወር በኋላ ባየው ፔሪድ ይመጣ ነገር የለም። በሁለተኛው ወር ባየው ፔሪድ ቀረ። ከዛ ሆስፒታል ወሰደኝ። ጊዜ ደወልኩለት። እንደዛ ሰለሽ ብር ልኬለታለሁ። እንትን ያልኩበት ብር የጠፋውበት ብር ላኩለት። አንድ ወር የሰራውበት የረመዳን 2000 ብር። ከዛም በኋላ ስለው የራስ ጉዳይ ነው፣ የሚያገባኝ ነገር የለም። ለምንኩት በፈጣሪ አምላክ ነው በቃ ወይ በቃ አስወርድልኝ ወይም ነገር አድርገኝ ብዬ ካልኩት በኋላ ስለው እኔ ማቀልሽ ነገር የለም ማለኝና ታክሲ ላከልኝ። በራሴ ብር ሄጄ ስመረመር እርጉዝ ነሽ ተባልኩኝ። ከዛም በኋላ ያልኩኝ እንደዚሁ ከሄድኩኝ በኋላ ቤት ሄድኩኝ፣ ነገርኩት። ምንም ያገባኝ ነገር የለም። እኔ የኔ ኢጃዛ የተከራየሁት እሱ ወስዶኝ ያገናኘኝ የከፈልኩበት የኢጃዛ ቤት ነው። ከዛም በኋላ ነገር የለም የሚያገባኝ ነገር የለም አለኝ። ከዛም ማስወረጃ መድኃኒት አመጣ፣ ወሰድኩኝ። እኔም ማስወረጃ ወሰድኩኝ። ምንም ሊወርድልኝ አልቻለም። ፈጣሪ ያለው እቺ ልጅ ደግሞ ይሄው በመሃል ፈጣሪ ሰጠኝ፣ አልወርድም አለኝ። ከዛም በኋላ የሆነ ቲክቶክ ላይ ገባሁኝ። ጀርመን የሚባለው ጋር አስገቡኝ። የሆነ ቲክቶክ 8 ወር ከሆነኝ በኋላ እሱ ካደኝ አላውቅም ምናምን አለኝ ማለት ነው። እኔ ማውቀው ነገር እሱ የልጆች አባት ነው፣ የሁለት ልጆች አባት ነው ኢትዮጵያ። እኔም ደግሞ ኢትዮጵያ ደግሞ የሁለት ልጆች እናት ነኝ። ከባለቤቴ ተለያይቼ ጉራጌ ሀገር መጣሁ ከሆነ ወደ ወልቂጤ ነኝ። ለእናቴ ሰጥቼ ልጆቼን የመጣሁ እና ልጆቼ እናቴ ነው የምታሳድግልኝ። ያው ከመጣሁ ምንም ብር ልኬላቸው አላውቅም። ምንም ግን ደውዬም ስልክ አልኩኝ። 2 አመት ሆነኝ ማለት ነው። እና አሁን ሁሉንም ችግር አልፌዋለሁ። አሁን ደግሞ ምንድነው ያው ስራ ከሰራሁኝ 8 ወር አለፈኝ። የኢጃዛ ቤት ራሱ ከሰው ተጠግቼ ነው የምበላው ብታይ። የኢጃዛ ቤት ሙስሊም ናት፣ እንደው ለፈጣሪ ብላ አስጠግታኝ ነው ያለሁት ማለት ነው። ምንም ይረዳኝም የለም፣ ምንም ይለኝም የለም። እኔ አሁን ብዙ የገንዘብ እርዳታ ፈልጌ አይደለም። ልጄን በቃ እንደምን ተባብረሽ ልጄን እንድታስገቢልኝ ነው። ልጄን ወደ ኢትዮጵያ ገብተን ሰርቼ ልጆቼንም ልጄንም ማሳደግ እችላለሁ እና እንድታረግልኝ ነው እኔ እህት